የትኛው ላይ ሰጠሽኝ ፍቅር ነው? የትኛው ላይ ሰጠሽኝ ላቀረብሽኝ እንትን ነው? አንቺን ተግባብቼ ላወራሽ የምችለው እንዴ? በመጣው ቁጥር እንደፈለግሽ እያደረግሽ እያባረርሽኝ፣ በመጣው ቁጥር አይንሽን እያዞርሽብኝ እንዴት ብዬ ነው አንቺን? ማኪባሚ ሚዲያ የተለያዩ አዝናኝ ፕሮግራሞችን፣ ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ ፕሮግራሞችን የሚያገኙበት ምርጥ ቻናል ማኪባሚ ሚዲያ። ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሼር ላይ ኮሜንት ማድረገውን አይርሱ። ማኪባሚ ሚዲያ ጀንት ቼኔ መጣሁት ይሄን ወደና ኧረ ወየው አለጋሽ አለማየሁ ጉድ እኮ ነው የእውነት እየደረ ጉድ እንሰማለን። እና በነገራችን ላይ አብርሽ ከእስር ቤት ተፈቷል ለአንድ ቀን ተብሎ ተወያዩበት። ያው ባልና ሚስት አይደሉ ይታረቃሉ በማለት ነው። ሁለታችሁ ብቻ ተገናኝታችሁ አውሩበት ተብሏል። እና በዛ መሀል ላይ ሩታ ግን አሻፈረኝ፣ እኔ አልፈልግም፣ ከአንተ ጋር ምንም ነገር ማውራት አልፈልግም፣ እኔ የምፈልገው ወረቀቴ ላይ እንድትፈርም ነው የምፈልገው ብላ በማስጠንቀቂያ በመኮሳተር ሁሉ ነው እና ያስጠነቀቀችው። በጣም ገርሞኛል። ግን ሴት ልጅ ለካስ ከቆረጠች ቆረጠች ነች እንዴ? ወንድ የእውነት ቆራጥ እውነቷን ነው። እንዲህ ካልቆረጠች ታዲያ ምኑን ሴት ሆነች? የእውነት እሱም ራሱ እኮ እንደዚህ ስል ፈሰፈስ ማየት ነበር ያማረኝ። አያችሁ አይደለ? እንዲህ ስለማመጣት እንዲህ እግሯ ስር ሲወርቅ ይሄንን ነበር የሚፈልገው። ምክንያቱም በጣም እንትን ብሎ ነበረ። ስለዚህ አሁን ሰዓት ላይ ደግሞ ማለት ነው እችኛዋን ማጥፋት አለበት እሱ። ከህይወቱ ማስወገድ ያለባት ሄርሜላ የምትባለውን በቃ ከስልኩ ብሎክ። እሱ እኮ ካልፈለጋት እኮ ብሎክ ማድረግ ይችል ነበር፣ ግን ስለሚፈልጋት ነው። ስለዚህ ሩታዬ የምነግርሽ ነገር ብኖር ወደኋላ እንዳትይ፣ በቃ ቀጥይበት፣ ግፊው። ልጄ ጋር ሄዳልኝ፣ በቃ ጨረስኩኝ ካንተ ጋር። ጎበዝ፣ የእውነት በጣም ጎበዝ ነሽ፣ ጀግና፣ የሴት ጀግና። የእውነት እኔ በጣም አሁን ሰዓት ላይ ማለት ነው በጣም ወኔ ሩታ ዋው! የእውነት በጣም ነው የደገፍኳት፣ በጣም ከሚገባው በላይ። ከማሳሰር እንደዚህ የደረሽበት ያለበት ምክንያት ልትነግሪኝ ትችያለሽ? ይሄ ለእኔ ይገባኛል? ለእኔ ይገባል ወይ? ይሄ ያረግሽኝ ሁኔታ ለእኔ ይሆናል ወይ? በደንብ ይሆናል፣ በደንብ ይገባሃል። እንዴ ሴት ልጅ እኮ ስታረግዝ ባልየው ካልተንከባከባት፣ ስትወልድ ባልየው ካልተንከባከባት፣ ከሌላ ሴት ጋር እሽኮሎሌ ካለ እና ታዲያ ከዚህ በላይ ምን ታድርጋት? እንደውም የሞት ቅጣት ነበር የሚገባ ማለት ነው። እንደውም ጥሩ ልጅ ነች፣ ጥሩ የዋህ ደግ፣ ትክክል ነች እኮ። የልጅ አባት ስለሆንክ እንደውም ምንም ነገር አላረኩም፣ ሌሎችን ክስ ብመሰረት ኖሮ ጉድ አረግህ ነበር አለችው። በስመ አብ ሩታ አይ ጭንቅላት የእውነት ሰጥቶሻል። በቃ ሴት ወይዘሮ ብዬሻለሁ። እንዴ ልታንጠለጥላት ነው እንዴ? ከዚህ በላይ የፈለግከው ምን ልታረጋት ነበረ? እስቲ ንገር፣ ምን ልታረጋት ነበር? ለማንኛውም የሚቀጥለውን ደግሞ እነግራችኋለሁ። ብቻ እናንተ ላይክ ሼር አድርጉ። የእውነት እያንዳንዳቸውን የገቡና የወጡበትን ነገር ማለት ነው እያመጣሁኝ ለእናንተ ለአድማጭ ለተመልካቾች አቀርብላችኋለሁ። ይሄ ሾካካ ለህግማ ሳናቀርበው ወደኋላ የለም፣ አናፈገፍግም፣ አንፈራም፣ አንኮራም። እንዴ ማኪባሚ ሚዲያ የተለያዩ አዝናኝ ፕሮግራሞችን፣ ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ ፕሮግራሞችን የሚያገኙበት ምርጥ ቻናል ማኪባሚ ሚዲያ። ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሼር ላይ ኮሜንት ማድረገውን አይርሱ። ማኪባሚ ሚዲያ